በስተመጨረሻም አብርሽ ወደ ራሱ ተመልሷል። ልጄንና ሚስቴን ነው የምፈልገው፣ አንቺን አልፈልግሽም። ያው የሆነ ሰዓት ላይ የሆነ ጊዜ ላይ የሆነ ግንኙነት ጀምረ ነበረ፣ ነገር ግን ትክክል አይደለም። ስለዚህ ከኔም ከልጄም ከሩታም እራቂ፣ ድጋሚ እንደዚህ አይነት ነገር እንዳታደርጊ በማለት እንግዲህ አብርሽ አስረግጦ ነግሯታል። ሄርሜላም እንግዲህ እኔ እንደዚህ አድርጌልህ፣ እኔ እንዲሁኝልህ፣ እኔ እንደዚህ ውለታውዬልህ፣ እንዲህ ዋጋ ከፍዬልህ እንዴት እኔን አታይኝም? ሩታ እንደዚህ አርጋለች፣ እንዲበድላለች ብትለውም ማንንም መስማትም ማዳመጥም አልፈለገም። በዚህ ሰዓት እንግዲህ ሩታንና ልጁን ብቻ እንደሚያስብ ተናግሯል። አቤል እንደሚታወቀው ያው ከዚህ በፊትም እችል ልጅ ታይ እሱ ባለትዳር ነው፣ ያላቸውን ነገር ያውቃል። ሩታና አብርሽ ቆርጦ እንደማይቆርጥላቸው እያወቀ እችል ልጅ ሰዓት ውስጥ የከተታት ጉድጓድ ውስጥ ያስገባት እንግዲህ ራሱ ነው። ዛሬም እንግዲህ የእውነቴን ነው ምላችሁ በግዴታ እንደው አንድ አልጋ ላይ ካላስተኛችሁ እንደው የሄርሜላ ነገር ይዤ እንደው ለአብርሽ ካልሰጠውት ነው ሲል የነበረው ኤፍሬምም እንግዲህ አቤል ደውሎ ሄርሜላ እንደታመመችና አብርሽን እየፈለገች እንደሆነ ይዞት እንዲመጣ ነበር የጠየቀው። ይዞት ከመጣ በኋላ ግን ሩታ መጥፎ እንደሆነች እንግዲህ ብዙ ነገሮችን እየነገሩት ሄርሜላ ጋር ግንኙነት እንደጀመሩ ታማ ሆስፒታል ገብታ እንደነበረ እንዲሁም ደግሞ እንዳረገዘችለትም ቢነግረው ማንንም አልሰማም ብሏል። እንግዲህ እና በጣም አቤል እያሽቀበጠ ይገኛል በዚህ ሰዓት። ሄርሜላም ደግሞ በነገራችን ላይ ሁላችሁም አሽቃባጮች፣ ሌቦች፣ ሾካኮች ናችሁ። በነገራችን ላይ አስመሳይ፣ ሁሉም አስመሳይ ነው። ሁላችሁም እዚህ ጋር ያላችሁት ሁላችሁም በጣም አስመሳዮች። እኔ በተለይ ደግሞ የሄርሜላን እባብነት ያየሁት ነው። ይቅርታ አድርጉልኝ፣ የፈለጋችሁ በሉኝ። ሄርሜላ ማለት ነው በቃ የእውነት ፍቅር እንደሌለባት 100% አረጋግጫለሁ። ለጥቅምና ሩታን ለማስቀናት ወይም ደግሞ ተመልካች አይፈልግሽም አይወድሽም የሚለውን መልስ ላለመስማት ፈልጋ እንጂ ለአብርሽ ፍቅር እንደሌለባት 100% አረጋግጫለሁ። ለምን እንደሆነ ታውቃላችሁ? ፍቅር ውለታን አያወራም። ፍቅር እንዴት ልበላችሁ? እሷ ምንድነው የምትለው? ወጣም ወርዳም ጠዋትም ነጋም መሸም ምንድነው የምትለው? እኔ ውለታው ይል ያሁኑ ፍቅር አሳልፈን አንተ በችግር ሰዓት አብሬ ሆኜ በታመምክ ጊዜ አብሬ ሆኜ እንዴት ብቻዬን ትተውኛለህ? በዚህ ሰዓት እንዴት እንደዚህ ምንድነው? ምን ያርግሽ? ሲጀምር በዚህ ሰዓት ስለ አንቺ ነው መጨነቅ ያለ። አንቺ እኮ ደህና ነሽ። አየሽ እንዴ? በዙሪያሽ ያሉ አሽቃባጮች ብዙ ናቸው፣ ከበውሻል። ነገ ህይወትሽ አንቺ ምስቅልቅል ሲወጣ ነገ አንቺ አዝነሽ አልቅሰሽ አንገትሽን ደፍተሽ አሁን ሚዲያ ላይ ራሱ ጀግና ሄርሜላ እንኳን ጥሩ አረግሽ፣ አብርሽን በእጅሽ አስገባሽ፣ ትችያለሽ፣ ሩታ እንደዚህ ናት እያሉ እያጣጣሉ አንቺን ሲደግፉሽ፣ አንቺን ሲያበረታቱሽ የነበሩ ሰዎች ራሱ ማለት ነው ነገ ብታለቅሽ፣ ነገ አንገትሽን ብትደፊ፣ ነገ ብቸኛ ብትሆኚ፣ ነገ ከአብርሽ ብትለይ የምትሰበሪው የምትጎጁ አንቺ ነሽ። የመጀመሪያ ነህ እያልሹ ነው የምትገኘው። ከዚህ በፊት ምንም አይነት ወንድ እንደማታቂ ነው የተናገርሽው። ያም ማለ ይሄም ማለ ድንግልናሽን ሰጠሻል፣ ግን ባዶሽን ቀርተሻል። በቃ ሁሉንም ነገር ሰጠሽ፣ ሁሉንም ነገር አድርገሽ ባዶሽን ቀርተሻል። ባዶ ማንም ሰውን ሊረዳሽም ሊያግዝሽም በአንቺ ጫማ ቆሞ እንባሽንም ሀዘንሽንም ሊጋራሽም ሊካፈልሽ የሚችል ሰው የለም። አንቺ በጣም ፍቅር እንደሌለብሽ የተናገርኩት በድፍረት ለምን መሰላችሁ? በደንብ አንድ በአንድ ነግራችኋለሁ። በቅድሚያ አብርሽ ዛሬ ወደ ትክክለኛ ጤንነቱ ተመልሷል። ዛሬ ወደ ትክክለኛ ህይወቱ ተመልሷል። በቃ የተናገረው ነገር እኮ ትክክል ነው። ተውት በቃ። ይሄ ልጅ በቃ የሆነ ሰዓት ላይ የሆነ ግንኙነት ጀምሮ ነበረ፣ ግን ደግሞ ያ ነገር ቁጭ ብሎ ሲያስብበት ትክክል እንዳልሆነ ገባውና ወደ ሚስቱ ተመልሷል። 80 ተቀደደም አልተቀደደም ወረቀት ነው የተቀደደው እኮ እዚህ ጋር፣ ልባቸው አልተቀደደም። ወደ ራሱ ተመልሷል፣ ወደ ቤተሰቡ ወደ ትዳሩ ተመልሷል። ስለዚህ ጥሩ ነው ያደረገው። ተውት በቃ። ከህይወቱ መውጣት ያለባት ሄርሜላ ናት በማለት ሀሳብ እየሰጡ ይገኛሉ። አንዳንዶቹ ደግሞ አሁንም ሩታ እንዳፈዘዘችው እንዳደነዘዘችው ነው የሚያወሩት። በአጭሩ የአብርሽ ጤንነት ምን ላይ ነው የሚለውን በደንብ እናወራበትና ስለ ሄርሜላ ለምን እንደዛ እንዳልኳት፣ ምንም ፍቅር የሚባል ነገር የለሽም፣ የራሽን ጥቅም ነው የምታሯሩጭው ያልኩትን፣ እንዲሁም ደግሞ ሁላችሁም ሌቦች ናችሁ፣ ሾካካ ናችሁ ላልኩትም ሁሉንም ጠቅለል አድርጌ ምላሽ የምሰጣችሁ ይሆናል። ሀሳብ አስተያየት የምሰጣችሁ ይሆናል። ይሄ ልጅ አሁንም ትክክል አይደለም። እንደኔ ሀሳብ እንደኔ አስተሳሰብ የሚናገረው ነገር ሜቢ ትክክል ሊሆን ይችላል፣ ግን በመሀል ደግሞ አስተውላችሁት ከሆነ የሚያወራው ነገር እንደዛ እየተጨቃጨ ሊባል እናንተ ልትበላው ሊበሉት አቤል በዚህ ሄርሜላ በዚህ ኤፍሬም በዚህ ይጎተቱታል። ጤነኛ እንዳልሆነ ትክክል አይደለህም እያሉ ይሄ ልጅ እኮ አሁን የአእምሮ ህመምተኛ ሰው ወይም ደግሞ አእምሮን የሳተ ሰው ወይ ደግሞ ጤነኛ ያልሆነ ሰው መጣችሁ አንተ እኮ ጤነኛ አይደለህም፣ አንተ እኮ ያማል፣ አንቺ ያምሻል እንዴ አንተ ያማ ብትሉት ያ ሰው ምን ይሰማዋል? እስኪ አንድ ነገር ልንገራችሁ። ያን ሰው መርዳት ነው ቅድሚያ ያለባችሁ ወይንስ ደግሞ አንተ ጤነኛ አይደለህም ብላችሁ ደጋግማችሁም ነው መናገር ያለባችሁ?
አቤል አንተ በቃ ከራስህ ጋር አይደለም ሩታ ሁሉ ነገር በድላ ያ ሁሉ ነገር አድርገህ እንዴት ሄርሜላ ነች የምታዋጣ ሄርሜላ ነች አንተ ምን አገባ? አንተ ሲጀመር ማለት ነው አንተ ሾካካ አንተ ለሱ ህይወት መራጭ ያረገ ማን ነው? አንተ የሱን ምርጫ እንድትኖር ያረገ ማን ነው? ሲጀመር መጀመሪያም ስታመጣ ሄርሜላን ስህተት ነበርክ። በቃ ተሳስቼ ነበር አለ። ከሄርሜላ ጋር የነበረኝ ህይወት ስህተት ነበር አለ። እኔም ስህተት ነኝ ስትለው በቃ ምንም ማድረግ አልችልም፣ የራሽን ኑሮ ኑሪ፣ የራሽን ህይወት ኑሪ ብሎ ተናገር አይደል? ይሄ ነገር ትክክል ነው አይደለም የምትሉ ሰዎች አላችሁ። ምን አለበት ኤፍሬምን በገለበጠው፣ በደፋው፣ በሰነጠቀው፣ በቆረጠው እያላችሁ ነው የምትገኙት። ኤፍሬም በእርግጥ ሁሉም ሰው አስመሳይ እንደሆነ ተረድቻለሁ። ግን ደግሞ በዛሬው ዕለት ኤፍሬም እንግዲህ ያደረገውን ነገር የተናደዳችሁ የተበሳጫችሁ ሰዎች ሄርሜላን አይፈልጋትም ሩታ ጋር ነው መሆን የሚፈልገው ስላለ ነው የሄርሜላ ደጋፊዎች የሰደባችሁት ምናምን። ስለሱ ይቆየንና ሌሎቻችሁ በጣም አስመሳይ ናችሁ። ለአንድ ታማል ብላችሁ ላሰባችሁት ሰው በዚህ ልክ ይሄን ማዋከብ፣ በዚህ ልክ መጨቃጨቅ ሲጀመር ተናግሯል። በቃ እውነቱ ሄርሜላ እየመረረሽ እውነቱን ዋጭ። ይሄ ልጅ ጤነኛም ሆኖ ጤነኛም ሳይሆን ይሆን ይሄን ነገር ያለሽ ነገ ይሄንን ነገር ዛሬ እሺ ተሳስቶ ሊሆን ይችላል፣ ስለታመመ ሊሆን ይችላል ምናምን ነገር ግን ነገ ከነገ ወዲያ እመኚኝ ይሄን ነገር እንደሚልሽ ማጥናት አለብሽ፣ ቀድመሽ ማጣራት አለብሽ፣ ቀድመሽ ማወቅ አለብሽ። ያን ያትጎጅም። አሁን ግን ነገ አብሮኝ ይሆናል፣ አብዶ ነው፣ ጨልሎ ነው፣ የሆነ ነገር ሆኖ ነው ነገ ይመለሳል ብለሽ በተስፋ የምትቀመጭ ከሆነ ነገ የምትሰባበሪው፣ የምትወድቂው፣ የምታዝኚው፣ የምትከፊው አንቺ ነሽ። እና አንድ ነገር እኔ አብርሽ እያደረገ ያለው ነገር ትክክል ነው ብዬ አስባለሁ። ለምን መሰላችሁ? በአንድ በኩል ለምን ይሄ ልጅ ትክክለኛ ህመም ቢኖርበት ወይ ደግሞ በትክክለኛ መንገድ እንደተባለው እንደሚወራበት እንዳበደ ከታወቀ እንዴት ኤፍሬም ይሄንን እያየ የሚጨክንበት ይመስላችኋል? እግዚአብሔር ምስክሬን የፈለገ ክፉ ሰው ቢሆን የፈለገ ክፉ ወንድም ቢሆን ነገ አብርሽ እኮ ድኖ ወደ ጤንነቱ ወደ ደህንነቱ ሲመለስ እኮ ምን እንደሚለው ያስባል። አያስብም ብላችሁ ታስባላችሁ? ምን ይለኛል ወንድሜ ብሎ በጣም ነው የሚዋደዱት በነገራችን ላይ በጣም። ታዲያ ነገ ይሄ ልጅ ምን ይለኛል፣ ነገ ምን ይታዘበኛል ብሎ የማያስብ ይመስላችኋል? ያ ነገር ነው እኔ እንድጠራጠር እያደረገ። አንዳንዶቹ ያው ድራማ ነው እያላችሁ የምትገኙ ሰዎች አላችሁ። እኔ ደግሞ ድራማ ነው ብዬ 100% እንዳልደመድም ድራማ ነው እያልኩ እንዳላወራ እዛ ጋ ያለው ነገር እውነት ከሆነስ የእነሱን ስሜት መጉዳት አይሆንም ወይ ብዬ ሀሳቤን ደግሞ ገታ አረጋለሁ። አሁን ላይ ስለ ቪዲዮ ብቻ ነው ወይም ደግሞ ስለተወራው ነገር ነው ሀሳብ መስጠት የምፈልገው። አንድ ልቤ ምን ይለኛል፣ አብርሽ ይህን ያህል የእውነት ታሞ ከሆነ ኤፍሬም እያየ ጸጥ አይለውም። እንኳን ኤፍሬም ሩታም እያየች በዚህ ልክ ዝም ልትል አትችልም ብዬ አምናለሁ። ወይም ደግሞ ኤፍሬም እያደረገ ያለው ነገር ወይም ደግሞ አብርሽ እየተናገረ ላለው ንግግር ትክክል ነው ብሎ ስላሰበ በቃ ይሄን ነገር ለምዶታል፣ ተቀብሎታል። በቃ ሄርሜላን አልፈልግም ብሎ ከአንደበቱ ከቃሉ መውጣቱ አስደስቶታል። ሩታን መምረጡ አስደስቶታል። ለምን ከሩታ ጋር እንዲሆኑ በጣም እየጣረ ነበር፣ በጣም እየፈለገ ነበር። ስለዚህ ያ ነገር የሀሳቡ ሲሳካለት በደስታ ነው ያለው። የአብርሽ ህመም የታየው አይመስለኝም ብዬ አስባለሁኝ። በሌላ በኩል ደግሞ ስለ ሄርሜላ ስመጣ በጣም ያየሁትኝ የእውነት ብዙ ጊዜ አይችሻለሁ፣ ብዙ ጊዜ ፈትኜሻለሁ፣ ብዙ ጊዜ ለክችሻለሁ። አንቺ ስለ ራስሽ ብቻ ነው የምታስቢ፣ ስለ ራስሽ ብቻ። ስለ ክብርሽ አታስቢ፣ ስለ ቤተሰቦችሽ አትጨነቂ። ምንም የሚያስጨንቅሽ ነገር የለም። በቃ የሜዳ አህያ ታውቃላችሁ። በቃ በዋለችበት ውላ የምታድር በዋለችበት ሁሉ ብትሄድ በዛም በፈለገችበት እንደፈለገች የምትሆን ሄርሜላ ላይ ያየሁት ያ ነገር ነው። ከአንድ ወንድ ጋር ሆና ስብስብ ብላ ቤተሰቦቿን ክብር ወግ ማዕረግ አሳይታ የራሷን ክብር ወግ ማዕረግ ማየት የማትፈልግ ሴት ነች። በነገራችን ላይ ማለት ለምን እንደዚህ ያልሽ ካላችሁኝ ሁሌ አብርሽ አታፈቅረኝም ማለት ነው እኔ እንደዚህ እየወደድኩ እኔ እንዲያፈቀርኩ ነው የምትለው ማለት ነው። ሁሌ ልመና ነው። አግባይ ልመና፣ ቀለበት አርግልኝ ልመና፣ ሽማግሌ ላክ ልመና፣ አብራኝ ሁን ልመና፣ ፍቅሬን ተቀበለኝ ልመና። የእውነቴን ነው። ሩታ ለመና ምን ተጠቀመች ብለሽ ስታስቢ ለአንቺ ትልቅ መልስ ይሆንሻል ብዬ አስባለሁ። እና ፍቅር የለብሽም ከነጭራሹ ለአብርሽ ያልኩበት ምክንያት ደግሞ በምክንያት ልንገራችሁ። እቺ ልጅ አብርሽ እንዲሆኖ መጣለ አይደል? መጀመሪያም ራሷን የሳተችበት መንገድ አብርሽ መታመሙ አይደለም ራሷን ያሳታት። አንድ ነጥብ ያዙልኝ። አብርሽ ታሞ በቃ የሆነ እንዳበደ ወይ ደግሞ እሷን እንደረሳት ይሄ ልጅ በቃ እንደጨለለ አስብ አይደለም ራሷን የሳተችው። የሱ ህመም ምንም አልታያት። ምንድነው እዛ ጋር አልፈልግሽም መባሉ ነው ራሷን አሳሟት ራሷን ስታ እንድትወርቅ ያደርጋት። አስቡት፣ ኢማጂን
ዝም ብላችሁ እንደ ሰው እኔ ይውላችሁ አብርሽና ሩታ አብረው ሆኑ፣ ሄርሜላና አብርሽ አብረው ሆኑ። ለእኔ የሚጠቅመኝ ምንም አይነት ነገር የለም። ግን እኔ አብርሽና ሩታ አንድ ላይ ቢሆኑ ብዬ የምመኘው አንድ እዚህ ጋር ፍጡር አለ፣ ልጅ አለ። የእናትና የአባትን ፍቅር እስከ ጥግ ድረስ እያገኘ በወጣቶች አንድ ላይ ሆነው ችግርም ቢኖር አባቱን ማለት ነው የእውነት አባቱ ነው አራያ ሆኖ ይሄ ልጅ አድጎ ልክ እንደ አባቱ ወደዛ ምን የሆነ ባህሪ ይዞ እንዳያድግ ትክክለኛ ፍቅርን እያሳዩት ማደግ አለበት ብዬ ስለማምን፣ 2 ሩታ የከፈለችውን ዋጋ ስለማቅ፣ 3 አብርሽም ዋጋ የከፈለው ለትዳሩ ስለማቅ እዚህ ዛሬ በመጣች ሴት መቀማት አለባቸው፣ ትዳሩ መበተን አለበት ብዬ ስለማላምን እደግፋለሁ። ግን ደግሞ ከሄርሜላ ጋር ሆነና እኔ ምንም የምጎዳውም ነገር የለም፣ የሚቀነስብኝም የሚቆረጥብኝም ነገር የለም። ይህንን እንድትረዱኝ ይፈልጋለሁ። ሰው ወደ ሄርሜላ ስመለስላችሁ የሱ ሀዘን፣ የሱ መጨነቅ፣ የሱ መታመም አይደለም ያሳመማትም ቢያስጨነቃትም ምናምን። አንድ ሩታ በቃ አብርሽን ከሷ ወሰድኩብሽ፣ በቃ የኔ ነበር ነግሬሽ ነበረ እኮ መጀመሪያውንም ይሄው ወራቶች ሳምንታቶች አይፈጁብኝም እወስዷለሁ ብዬሽ ነበር ወሰድኩት ብላ እንዳታበሽቃት የፈራችሁ ፍርሃት ነው። በዚህ ልክ ነግራችኋለሁ። ሌባ ሲሰርቅ ታየም አልታየም ሁሌ እንደሰጋ እንደፈራ ሰው እንደሸሸ ነው የሚኖረው ብያችኋለሁ አይደል? ሄርሜላም በአብርሽ ምንም አይነት እምነት የላትም። የሆነ ቀን ጥሎኝ ቢሄድስ እንደደነበረች ነው፣ በቃ እንደደነበረች ሁሌ ማለት ነው። እና በዚህ ሰዓት አብርሽ እንዲሆኖ ስታየው ችግር የለውም የኔ ጉዳይ ይቆይ፣ ችግር የለውም አስታወስከኝም አላስታወስከኝም፣ አፈቀርከኝም አላፈቀርከኝም፣ አብረኝ ቀጠልክም አልቀጠልክም ችግር የለውም የፈለግከውን በለኝ። ግን እመነኛ አንዴ እንደው ታምም ያለው እንኳን ሆስፒታል ወሰደኝ ባክህ ብላ እንኳን ሊሆን ይችላል ወስዳው ለምንድን ነው ለዶክተሮች ያላሳየችው? ቅድሚያ ለምንድን ነው ለሱ ያልሰጠችው? ቅድሚያ ለምንድን ነው የጤንነቱ ነገር ያላሳሰባት? ቅድሚያ ለምንድን ነው በዚህ ልክ አብርሽ እንዲሆነበት ምክንያት ምንድን ነው ብላ ያልጠየቀችው? አብርሽ እንደዚህ አድርጌለ፣ አብርሽ እንዲሆኝ የለ ያንቺ ኧረ ፈጣሪ ድረስ በስማም። አሁን በዚህ ሰዓት እንዲህ ማለት ነበረባት? እስኪ እንደው የእውነት ስለ እውነት ፍረዱና የሄርሜላ ደጋፊዎች ራሱ አላችሁ እዚህ የምታዳምጡኝና ጥያቄ ልጠይቃችሁ። አንድ ሰው ታሞ በሄርሜላ ቦታ ብትሆኑ ቅድሚያ ለእናንተ ነው የምትሰጡት ወይንስ ደግሞ ይሄ ልጅ የት እየደረሰ ነው ብላችሁ ታዝናላችሁ፣ ትጨነቃላችሁ? የእሱን ጤንነት የእሱን ደህንነት ነው የምታስቀድሙት? እስኪ ንገሩኝ። አይ እኔ በቃ ስለ ፍቅሯ ነው ማስቀደም ያለባት ብላችሁ በድፍረት ከነገራችሁ እግዚአብሔርን ነው ምላችሁ ሄርሜላን በደንብ አድርጌ መደገፍ፣ በደንብ አድርጌ ከአብርሽ ጋር እንድትሆን እጥራለሁ። የእውነት ስለ እውነት ከፈረዳችሁ ማለት ግን እውነታው ይሄ አይደለም። በቃ ትክክለኛ ፍቅር እንደሌላት ተረድቻለሁ። ለራሷ ብቻ ነው የምትፈልገው። ኢቭን የምታፈቅረው ላ አይመስለኝም። ወይም ደግሞ ምንም ቦታ ያላትም ለሱ ቦታ ያላት ምንድን ነው በቃ ለተመልካች በቃ አብርሽ የኔ ነው ምን ታመጣላችሁ ርር ቅጥል ልብን በሉ ብላ ለሩታ ደጋፊዎች መልእክት ማስተላለፍ ነው። ሁለተኛ ነገር ደግሞ ሩታን ማቃጠል። አብርሽ የሆነ ጋር መጥቷል አንቺ ጋር ምንም አይሰራም አይመጣልሽም ብላ ተጋብታ ስለ አንቺ ማውራት እና በዚህን ያህል ደረጃ የታመመን ልጅ አንተ እኮ ደህና አይደለም ራስን እያወቅህ አይደለም። በተለይ አቤል በሽታው አንተ አንደኛው በሽታ አንተ ነህ። በነገራችን ላይ አንደኛው በሽታ የበከልከው አንተ ነህ። ጭራሽ ይሄ ልጅ ወዳልሆነ ህይወት ውስጥ ወዳልፈለገው መስመር እንዲሄድ ያደረግከው አንተ አንደኛው በሽተኛው ነህ። በሽታ ነህ አንተ እና ሌሎቻችሁ ማርቲም ምንድነው አሽቃ ይሄ ሁሉ ሰው ለአንድ ሰው ተውኝ በቃ ታስጨንቁኛል። የአብርሽ ጉዳይ እያየው ነው። እግዚአብሔር ይመስገን እንኳን ሚዲያ ላይ መጣ። ማየታችን በራሱ እንዲቆሙ ማየታችን በራሱ ትልቅ ነገር ነው። የሆነውን የተፈጠረውን ነገር በትክክል ታሞም ከሆነ በትክክል አብዶ ከሆነ በትክክል የሆነ ነገር ሆኖ ከሆነ በቅርቡ መናቅ ይሆናል። ወይ ደግሞ ሄርሜላን እስከነ ጭራሹ በቃ አልፈልግሽም እኮ ብሏታል። በቃ ወስኖ አስቦ ከሄርሜላ ጋር ያለው ነገር በቃ ሽማግሌ ላክም እያለች በየጊዜው እያስጨነቀችው ስለሆነ ያንን ከዛ ነገር ለመራቅ አስቦ ሊሆን ይችላል። ከዛ ሌላ ስህተት ላለመስራት በህይወቱ ከሩታ ጋር የነበረውን ነገር ስለሚያውቅ ከሄርሜላ ጋር ይሄን ነገር ማድረግ አልፈልግም። በቃ የሚፈልገው ምንድነው ወደ ራሱ ወደ ትዳር ወደ ህይወት ወደ ለፋበት ወደ ኑሮ ነው መመለስ የሚፈልገው። ሰው ሌላ ታሪክ የለውም ብዬ ነው የማስበው። ለማንኛውም እውነታውን ነገ ከነገ ወዲያ የምንለይ
ምናቅ ይሆናል። ግን ሄርሜላ ከራስሽ አስቀድመሽ ለምትወዱ ሰው ነው መጨነቅ መቻል ያለብሽ። የእሱ ጤንነት የእሱ ደህንነት ያሳስባል። አንቺ በብዙ ሰው ተከብሻል። ምንም የሆንሽው ነገር የለም። እግዚአብሔር ይመስገን ተችሎሽ ስላየው ደስ ብሎኛል። ግን ደግሞ የአብርሽ ደህንነት ሊያሳስብሽ ይገባል እንጂ እዚህ ጋር ፍቅር የምትጫወችበት፣ የምትላላሽበት፣ የምትጠቃቀፊበት፣ የምትተሻሽበት ሰዓትና ጊዜ ላይ አይደለሽም። አንቺ ያንን ነበር ስታደርጊ የነበረው። አብርሽ ተመልሶ መጥቶ ከኔም ከልጄም ከሩታ ምራቂ ብሏት ነው ወጥቶ የሄደው። እሷም እያዘነች እያለቀሰች ነበረ። አቤል በጣም ተናዷል። እንዴት እንደሚያሽቃብጥ ጤንነቱ አላሳሰበው። በቃ አብድሃል እያለው ይበልጥ እንዲያብድ ነው ሲያደርግ የነበረው። ጠላትና ወዳጁን በዚህ መለየት ይችላል አብርሽ ብዬ አስባለሁኝ። የነገውን ቪዲዮ ደግሞ አብረን የምናይ ይሆናል። ፈጣሪ ሰላም ያድርገው ሁሉንም ነገር። ሌላ ምንም ማለት አልችልም። አመሰግናለሁ ውዶች። የእናንተን ሀሳብ አስተያየት ጨምሩበት። ከተሳሳትኩኝ አርማለሁ። አመሰግናለሁ።